ከዚህ ቀደም በነበረው የማንነት ጥያቄ ጋር በተያያዘ በራያ በወልቃይት በመሳሰሉት ጥያቄዎች ሲቀርቡ በፌዴሬሽን ምክር ቤት ያሉ አካላት ሕግና አሰራርን መሰረት አድርገን ነው ምንፈታው የሚል ነገር አለ። ነገር ግን ብዙዎቹ የዚህ ክልል ማለት አንዳንዴ አክቲቪስቶች ብቻ ናቸው ብሎ መውሰድ በማይቻልበት ደረጃ በመንግስት መዋቅር ውስጥም ያሉ ጭምር መገናኛ ብዙሃኑን ሳይቀር ጉዳዩን የአንዲት አፈ ጉባኤ ጉዳይ አድርገው የእሳቸው ሙሉ ፈቃድ የማጣት ጉዳይ በሚያስመስል መልክ ይነገር ነበርና እንደዚህ አይነት አረዳዶች አሁንም ዋጋ ስለሚያስከፍሉ እንዴት ነው መታየት ያለበት የሚለው ላይ መልስ ስለፈለኩኝ ነው። አሁንም ሰሞኑን በተደረገው የዚህ የፌዴሬሽን ምክር ቤት አፈ ጉባኤ ሹመትም ጋር በተያያዘ ወሳኝ ቦታ ለአማራ የሚያስፈልገው ቦታ በሚል ራሱ ቁጭ ብሎበት ራሱን እንዲዳኝ አይነት በሚመስል አግባብ ሁሉ ተቃኝቶ ሆን ብላችሁ ያን ወንበር አሳልፋችሁ በሰጣችሁ መልክ በሚያስመስል መልኩም ዘመቻ ተከፍቶባችኋልና እንደው እውነት ነው ወይ አማራ አፈ ጉባኤ ስለሆነ የድንበርና የማንነት ጥያቄን ሊፈታ የሚችልበት እድል አለ ወይ? አማራ አፈ ጉባኤ ሲሆን የሚፈታው ቢሆን ኖሮ አፈ ጉባኤ ሆነን ብዙ ጊዜ ቆይተንበታል ወንበሩ ላይ። አምባሳደር ካሳም አፈ ጉባኤ ነበሩ፣ አምባሳደር ያለው አባተም አፈ ጉባኤ ነበሩ። አፈ ጉባኤዎች ናቸው ይሄን የሚፈቱት የሚልም አሰራርም እንትንም ትክክል አይደለም። ነገር ግን ደግሞ በአንዳንድ መልኩ ግለሰቦች የሚፈጥሩትን ተጽዕኖ ደግሞ መከታተል እና ተገቢ ትግል ማድረግ ደግሞ ያስፈልጋል። ምክንያቱም በግለሰቦች ምክንያት የምትጠይቀው ጥያቄ የሆነ ቦታ ላይ ሊቋረጥ እንደሚችል ማሰብ እና እነዚህ ነገሮች ደግሞ በደንብ መከታተል ግን ያስፈልጋል። ያ ማለት ግን አፈጉባኤው የሆነ ቦታ ስለሆነ እነዚህ ጥያቄዎች እንዲሆናሉ የሚል እንትን የለንም። እውነት ለመናገር አፈጉባኤዋ እዚያ በነበሩበት ሰዓት አፈጉባኤ መነሳት አለባቸው የሚል ትግል ያደርግ የነበረ እኛ ፓርቲ። ምክንያቱም ችግሮች ስላሉ እነዚህ ጥያቄዎች አልተነሱም፣ አላውቃቸውም ምናምን የሚል አይ ቲንክ ዋልታ ወይ ፋና ይመስለኛል በዘገበውም ብዙ መፋጠጦች ከኛ ክልል ተወካዮች እንደነበር እናስታውሳለን። እና ግለሰቦች መፈታት የለበትም ማውራት የለብንም የሚል ጉዳይ ውስጥ በገቡ ጊዜ እና ደግሞ በትልቅ ኃላፊነት ያሉ እና ስራ አስፈጻሚ ላይ የነበሩ ሰው እነዚህ ጥያቄዎች በፍጹም የሉም፣ ማንነትም አልተነሳም፣ እንደዚህም የለም፣ ከተነሳም እከሌ ነው የሚፈታው የሚል ወደ ሌላ ቋት ውስጥ ለማሻገርና ቅርቃር ውስጥ ገብቶ ጥያቄውም እንዳይነሳ የማድረግ ፍላጎት ያላቸው ሰዎች ሊኖሩ እንደሚችሉ ማሰብ ያስፈልጋል። ሚና የላቸውም ብሎ ግለሰቦች እንትን ማድረግ አያስፈልግም። ምክንያቱም የቆየንበት እጅግ በጣም የሚዘገንን የጎጥ ፖለቲካ ውስጥ ስለሆነ የብሔርተኝነት ላይ ብቻ ፎከስ ያደረገ ስለሆነ አገር የሚል ሌላ ህዝብም አለ የሚል ላይ ሳይሆን የኔ ጎጥ የኔ እንትን የኔ ማንነት ወዘተ የሚል እንትን ውስጥ ስለቆየን በተለያዩ እንትኖች የፌዴሬሽን ምክር ቤትን እንደ ምክንያት አነሳው እንጂ ሌሎች ቦታዎች ላይ ቢሆን ግለሰቦች ተጽዕኖ አይፈጥሩም ብሎ እንትን ማድረግ አያስፈልግም። ነገር ግን አጋጣሚ ሆኖ ጥያቄውን ካነሳው አይቀር ብዙ ጊዜ እንደው አንተም ተከታትለ ከሆነ የኛ በተለይ የኛን ብሔር ቤዝ አድርገው የአማራን ህዝብ ቤዝ አድርገው የተደራጁ አክቲቪስቶችም እንበላቸው ሌሎች እንቃወማለን የሚሉም ቢሆኑ እኛ ያጣነውን ቦታ እንደ ትልቅ ቦታ በጣም አግዝፈው እና ይሄን ብንይዝ እኮ ይሄ ይፈታና ይሄን ሚስ ማድረግ እንዴት ይሄ ድርጅት የለም የምንላችሁ ለዚህ ነው ብለው እንደ ፋክት እና እንደ መሟገቻ ለማቅረብ የመሞከር ቦታውን ስንይዘው ደግሞ እዚያ የሚቀመጡ ሰዎችን በማብጠልጠል እና ኢንኤፊሽንት ናቸው የሚል እና ክብር የማሳጣት እና በጣም የወረደ እንትን ውስጥ መግባት ይታያል። ይሄ ስንይዘው የያዘውን ሰውዬ ይሄ ትክክል አይደለም ብሎ ማብጠልጠል ከራሳችን የሚነሳለ ሌሎች የሚሰሩት እንዳለ ሆኖ የኛም ብቻ እየወቀስኩ አይደለም ከሌሎችም የሚነሳ ነው። ይሄን ቦታ ሚስ አረጋችሁ እንዲህ ያላችሁ የሚለው እኮ ከሌላም እኮ የሚነሳ ሊሆን ይችላል። በነገራችን ላይ የኛም ብቻ እያብጠለጠልኩ አይደለም፣ ግን የኛም ስላሉበት ነው። እንደዚህ አይነት ሰዎች ታዲያ እየወደቁ እየከሰሙ እንዲሄዱ የተሻለ ሀሳብ ገንቢ ትክክለኛውን ነገር በአግባቡ መዝኖ የሚተቹ እየጎለበቱ እንዲወጡ አሁን እርሶ ነው ዛሬ ለኔ ይሄን የነገሩኝና
ስለዚህ የሚዲያ ቅኝታችሁና የኮሙኒኬሽን ስርዓታችሁ ላይ እኮ ችግር መኖሩን ያመላክታል። እንደነዚህ አይነት ጉዳዮችን መሰረት ያደረጉ ፕሮግራሞችን እንደነዚህ አይነት ጉዳዮችን መሰረት ያደረጉ የክልሉን አቋሞች በሚያንጸባርቅ መልኩ እኮ መግለጽ ደግሞ እናንተ ፋንታ ነበራ። እውነት ነው። ነገሩን አነሳውልህ እንጂ እንደ ጸጥታው ስራ ሚዲያ ላይም ያለንን ኢንጌጅመንት እና ደግሞ አክቲቪስቱ ላይም ያለንን ቅርርብ በተቻለ መጠን ብዙ ነገሮች ሰርተናል። መድረኮች ፈጥረናል፣ ተወያይተናል። እንዲህ ብታረጉ ብለው እነሱም ያላቸውን ኮሜንት እንትን ብለዋል። የመረጃ ችግር ያለባቸውን ክሊር ለማድረግ ሞክረናል። አይ እንዲህ ከሆነማ የሚለው አሁን ትንሽ ገዘፍ እያለ ሄዷል። ለዚያም ነው አሁን የሌሎች ከኛ ተቃርኖ የቆሙ ኃይሎች የሚዲያ የፌስቡክ የምናምን እንትን እኮ አሁን መገዳደር የሚችለው ሰው በዛ ያለው በመቀራረባችንና አብረን በመስራታችን ነው እና እያንዳንዷን ነገር ክሊር እያደረግን በመሄዳችን። ነገር ግን እንዳስተሳሰብ የሆነ ቦታ ሲለቀቅ ይህን ቦታ አዴፓ ባያጣው እንዲህ ባይለው ይሄ ይፈታ ነበር ከሚል ቀና ፍላጎት የሚነሳ እንዳለ ሳንተውና ሳንክድ፣ ነገር ግን አጀንዳ አድርገው ደግሞ የሚንቀሳቀሱ ኃይሎች አሉ። የሆነ ቦታ ሲያዝ አይ ያስቀመጡት ሰው ምናምን በሚል ሰውየው ማጣጣል፣ የሆነ ቦታ ደግሞ እንትን ሲል እንዴት ይሄ ቦታ ሚስ ይደረጋል ብሎ የማጫጫው አይነት እንትን አለ። ይሄ እንግዲህ ፖለቲካሊም እናተርፍበታለን የሚል እንትን ሊሆን ይችላል። ግን በዚህ የሚገኝ ትርፍ አለ ብዬ አላምንም። ለለውጡ ሲሉ ብዙ ያው እርሱም በዋናነት ያውቁታል፣ በርካታ መስዋዕትነቶች የተከፈሉበት ለውጥ ነው። ብዙ ወጣቶች አይናቸውን አጥተዋል፣ ወገባቸው ተሰብሯል፣ እግራቸው የተቆረጡ ኃይሎች ብዙ ናቸው። እንደ አማራ ክልልም በጣም በብዙ ደረጃ በሚገለጽ እንግዲህ የሰማናቸውን እንኳን መሰረት አድርገን ስናወራው በጣም ከባድ ጊዜ ነበረ። ነገር ግን ሌሎቹ በተለይ የለውጥ ኃይሎች ያሉባቸው ክልሎች እነዚህን አካላት የሚያቋቁሙበት የሚደግፉበት የአሰራር ስርዓት ዘርግተዋል። ስለ ውለታቸው ስለ ለውጥ ላደረጉት አበርክቶ እየተደረገላቸው የሚገኘው የአማራ ልጆች እና የለውጥ ታጋዮች ግን በየወደቁበት ቀርተዋል። ክልሉ እያያቸው አይደለም የሚልም ነገር በጣም ይነሳልና ነው። እውነት ነው እንደዚህ እየተባለ ያለው ነው ወይስ ምን እያደረጋችሁ ነው? አዎ እንግዲህ እነዚህን አካላት የመንከባከብና ድጎማ የመስጠት ጉዳይ በሌሎች ብቻ ሳይሆን በእኛ ክልልም የተሰራ ነው። ግን በሆኑ ጉዳዮች ላይ እኛ ጋር ይህ አልተሰራም ሌሎች ጋር ግን የሚል ሪፈር የማድረግ ልምምድ ግን በጣም ሰፊ ነው። ይሄ በእነዚህ ብቻ ሳይሆን በሲቪል ሰርቪሱም በሌላውም አካል ይነሳል። እነከሌ ላይ እኮ እንዲህ ነው እነከሌ ላይ ግን እንዲቀራ የሚል ከዚያ አይ እነከሌ ላይ እንዲህ ከሆነ ብለህ የሆነ ነገር ስታደርግ ደግሞ እነከሌ የሚባሉት እንዴት እናንተ እኛ እኮ ይሄን ሳናደርግ እናንተ መጥፎ ልምምድ ውስጥ ከተታችሁብን ምናምን የሚሉም አሉ እና ዞሮ ዞሮ እኛም የአቅማችንን ለማድረግ ሞክረናል። ድጎማዎች ለመስጠት ጥረት ተደርጓል። ነገር ግን አንዱ ደግሞ በጣም አስቸጋሪው ነገር በዚህ ሰበብ ደግሞ ለመጠቀም የሚፈልግ ደግሞ በርካታ ሰው አለ። ይሄን እንግዲህ ለይቶ እንትን ማለት ያስፈልጋል። ለምሳሌ እንዲነግዱ ምን እንዲሉ ክልሉ ጋራንቲ ሰጥቶም ራሱ ብድር እስከ ማመቻቸት የተደረሳለ ታክሲ። ነገር ግን የተወሰደውን ብድር እናንተን ሰርቶ ምን ብሎ በአቅም ከመመለስ ይልቅ ቶታሊ ያችን ካገኘ በኋላ ከአካባቢው ወደ ሌላ አካባቢ የሚሄድ እና ያቺ ስታልቅ ደግሞ ተመልሶ ድጎማ አልተደረገልኝም የሚል ጥያቄ የሚያቀርቡም አካላት አሉ። ዞሮ ዞሮ እነዚህን በየጊዜውም ቢሆን እንዲህ አይነት ሰዎችን መደገፍና መርዳት ማገዝ ያስፈልጋል። እነሱ ብቻ ሳይሆኑ ከሌላ አካባቢም ራሱ በፊት በነበረው ስርዓት ወደ ሌሎች አካባቢዎች ሄደው የነበሩ እና የተመለሱ አሁን ዘላቂ መቋቋም እስከሚደረግ ድረስ ለነሱም የሚሆን በየወሩ የሚከፈልበት እንዲህ አይነት ስርዓት ሁሉ አለ እና ክልሉ የሚችለውን እያደረገ ነው። ግን ይሄ በቂ ነው ብዬ አላስብም። ክልሉ ቢኖረው ከዚህ በላይም ቢያደርግላቸው እኔ ደስ ይለኛል። አንዳንድ ጊዜ እናንተም በፈጠራ በታጀበ ቅኝት ባለሀብቶቻችሁን ያው አይስጡ አይደለም ያው እንደ ሀገር እናስብ የሚለው አሰራር አለ። ግን በዚህ ሰዓት ላይ ደግሞ ያን እንትን ብሎ የነበረ አካል ማገገም ስለሚገባው
በኩል ደረጃ ነው ላይ መቆምም ይጠይቃል። እንግዲህ እንደ ሀገር ለማሰብና እንደሱ አይነት ፈጠራ የታከለባቸው ባለሀብቶቻችሁን በተለያየ መልኩ ልታሰማሩ የምትችሉበትን እድል ከመፍጠር አኳያ ግን አሁን ይሄ ምንም ማንም አለው ማን የምናየው ነገር ነውና ምን ሀሳብ አለዎት? እውነት ነው። ባለሀብቶች እነዚህን አካላት በማገዝ ብቻ ሳይሆን በብዙ ነገር በነገራችን ላይ የእኛን ባለሀብቶች እንትን እያደረግን ነው፣ እያስተባበርን ብዙ ችግሮችንም ይፈታሉ። አንዳንዶች መንገድ ሁሉ ሰርተው እስከ ማስረከብ የደረሱም አሉ። ለአቅመ ደካሞችም ቤት ሰርተው ያስረከቡና የሰጡ ባለሀብቶችም አሉ እና ይሄ ኢቭን ለተጎጂ አመራር ቤተሰቦችም ገንዘብ አሰባስበው የሰጡ እና የረዱ ባለሀብቶች አሉ፣ የክልላችን ባለሀብቶች እና ከሌላው ክልል በበለጠ እንጂ ባነሰ መልኩ ክልሉን አግዘዋል የሚል እንትን የለኝም። ከቅርብ ጊዜ ወዲህ የተጀመረ ልምምድ ስለሆነ ግን እንደው ከዚህ በፊት እንደዚህ ባለሀብቱን የማሳተፍ ነገር ቢኖረን ኖሮ እኮ ብዙ ችግሮችን እንፈታ ነበር የሚል ግን እንትን ውስጥ ገብተናል የሚል አስተሳሰብ ውስጥ እና አሁን ከባለሀብቱ ጋር ያለን ቅርርብ ያለን እና የነሱም እገዛ በዚህ አጋጣሚ በጣም የሚመሰገኑ ናቸው። ብዙ ባለሀብቶች በዚህ ውስጥ ተሳትፈዋል። እሺ፣ መሰረታዊ ችግሩ የክልሉ እንደ መንግስትም እንደ ብልጽግና ፓርቲም የአመራር ችግር ነው የሚል ነገርም በጣም ነው የሚነሳባችሁና ችግራችሁ ነው የብቃት የአመራር ብቃት። እንግዲህ የኛ በእያንዳንዱ እንትን ላይ በእያንዳንዱ ለምሳሌ ህብረተሰብ በሚያነሳቸው ቅሬታዎች በሚፈጠሩ ግጭቶች በእያንዳንዱ ነገር ላይ ስንገመግም ምንድነው ችግሩ ሲባል የአመራር ችግር ሆኖ እናገኘዋለን። ይሄ የኛ ክልል ብቻ ሳይሆን ሌላ ክልል ላይም የሚደረግ ኤክስፒሪየንስ ነው። እንደ ብልጽግናም ስንገመግም አመራሩ ከተስተካከለ ደግሞ ሁሉ ነገር እንደሚስተካከልም አይተናል። ስለዚህ አመራር ከአመለካከት ጋር ሳይሆን ከብቃት ጋር እንግዲህ ብቃት አንጻራዊ ነው። ብቃት አንድ ሰው ላይ ያለም አይደለም። በየቦታው ኮሌክቲቭ ሊደርሺፕ ካላረጋገጥክ የግለሰቦች ብቃትም የትም ያደርሳል ብዬ አላስብም። ስለዚህ በየአካባቢው በርካታ አመራር አለ። አመራሩ እርስ በርሱ ተዋህዶ እርስ በርሱ ተግባብቶ የሚሰራበት አካባቢ ላይ የተሻለ እንቅስቃሴ ታያለ። አመራሩ ደግሞ እርስ በርሱ የማይግባባበት ነገር ላይ ደግሞ እንደዚያው ስራዎች ሲዝረከረኩ እና ወደ ኋላ ሲቀሩ ታያለ። ስለዚህ የግለሰብ ብቃት አይደለም የሚለካው አጠቃላይ ክልሉ ውስጥ ያለው አመራር ከታች እስከ ላይ ተዋህዶ መስራትና መሳቡ ላይ ነው የሚተቸው እና ልክ በየደረጃው ያለውን አመራር እንደ ሰራዊት ጄኔራል መለካት አለብህ ማለት ነው። እሱ የሰራዊት ጄኔራል የሚለካው የሆነ መሳሪያ ይዞ ብቻውን በመዋጋቱ አይደለም የሚለካው በስሩ ያሉትን ሰራዊቶች አንቀሳቅሶ የሚፈልገውን ጠላት ማሸነፍ ሲችል በዚያ ነው የሚለካው የጄኔራል መለኪያ እና በየደረጃው ያለው ከቀበሌ ጀምሮ ወረዳ፣ ዞን እና ክልል ያለው አመራር በእኛም ራሱ አንዳንድ ዞኖች ላይ በደንብ ተደራጅቶ የሚሰራበት እና የሚግባባ አመራር ባለበት አካባቢ ላይ የተሻለ ስራ ይሰራሉ ተናበው። እርስ በርስ ደግሞ መቆራቆስ ያለበት አመራር ሲኖር ደግሞ ስራ ሲያዝረከርክ እና ስራ ሲያንጠባጥብ ታያለህና የአመራር ችግር ነው የሚለው በግለሰቦች የሚመጣ አይመስለኝም። በየደረጃው ባሉ የአመራሩ ውህደት ላይ እና ጥምረት ላይ ያለው ከለውጡ ጋርም ተያይዞ ቅድም ያነሳናቸው ብልጽግናዊ አስተሳሰብ ይዞ ከመስራት ይልቅ አንዳንድ እንዲህ ወጣ ያሉ ችግሮች ያሉበት አመራር ባለበት አካባቢ ላይ ስራን የሚጎትት እንቅስቃሴ ይፈጠራልና የአመራር ችግር የሚለው ከዚያ የመጣ ይመስለኛል። ይሄ እኛም ግምገማ ነው። ከተማሪዎች እገታም ጋር በተያያዘ ክልሉ ላይ እስካሁን አሉባልታው ይሁን ትችቱ አልተቀዛቀዘምና እዚህም ላይ አንድ ነገር እንዲሉ የምፈልገው ሲጀመር መረጃው በጣም የተምታታ ነው። በፌዴራል መንግስት በክልሉም እንደገና ክልል ውስጥም ሆኖ የተለያዩ አመራሮች የሚሰጧቸው እርስ በርሱ የተጣረሰ ምናልባትም በህዝብ ላይ ያላችሁ አመኔታ በጣም እንዲቀንስ ካደረጉ ጉዳዮች አንዱ ይሄ ይመስላል። እዚህ ላይ በጣም መሰረታዊ የሆነና ህዝቡ ሊገነዘበው የሚገባም ከሆነ ሊገነዘበው የሚገባውን በእናንተም በኩል ያለውን እውነታ ቢነግሩኝ ጥሩ ነው። ምክንያቱም ማንም ሰው በዚህ ጉዳይ ላይ ምንድነው ያለው እውቀት ቢባል የተስተካከለ ነገር እየሰጠ አይደለም። በዚህም ሌላ ነው የሚባለው። ያው እንግዲህ ድርድር ላልከው ያው ውይይት በሚል
ብትወስደው መልካም ነው። ያው እንግዲህ ከሀገር ሽማግሌዎችም ከአካባቢው አስተዳደርም ከፌዴራል መንግስትም በየጊዜው የተለያዩ ውይይቶች ተደርገዋል በዚህ ጉዳይ ላይ እና የኛ ክልል አቋምም ዞሮ ዞሮ ለዚህ ምላሽ መሰጠት አለበት የሚል ፌዴራል መንግስት ይህን ጉዳይ ይዞ እየሰራበት ነው። በየጊዜው በሚፈጠሩ ጉዳዮች አሁን አንተ እንዳነሳው ለምንድን ነው እስካሁን የሚል እኛም ጥያቄ አለን እና ከዚያ አኳያ እንግዲህ በየጊዜው በቅርብ የሆነ ነገር ይደረጋል የሚል ነገር ስላለ አሁንም በቅርብ የሆነ ነገር ይደረጋል የሚል እንትን ነው እንግዲህ እየተፈጠረ ያለው። እውነት ለመናገር ይሄ ጥያቄ እንግዲህ የተፈጠረበት አካባቢም የተፈጠረበት ዩኒቨርሲቲም ያው ሁላችንም እዚያ ምዕራብ አካባቢ ያለውን የጸጥታ ጉዳይ ከጊዜ ወደ ጊዜ መሻሻል አለ የሚል እንትን ቢኖርም ግን ለዚህ የመጨረሻውን ልባት እስካልተሰጠ ድረስ ሰው የተለያየ ነገር ማንሳቱ አይቀርም፣ የተለያየ ጥያቄ መጠየቁ አይቀርም። እኛም ተመሳሳይ የተለያየ ጥያቄ የተለያየ ሀሳብ እንትን ማለታችን አይቀርም እና ይሄ በፌዴራል መንግስትም የተያዘ ስለሆነ በዚያ በኩል እኛም የተደራጀ መረጃ እስካሁን አልደረሰንም፣ ግን እየተሰራበት እንደሆነ እናውቃለን።